The Trump administration that no one is above the law. Saturday. Donald Trump has got to go! Richard Rosati. ንጉስ አንፈልግም በአሜሪካ ታሪክ ታይቶ የማይታወቅ ግዙፍ የህዝብ ተቃውሞ በፕሬዝዳንት ትራምፕ ላይ ተቀጣጠለ። Okay, it is no King's Day. Millions of people protesting across the country, but the people that are here protesting carry a bit more weight. That's because we are ቅዳሜ ዕለት ነው በመላው ዩናይትድ ስቴትስ የሚገኙ ዋና ዋና ከተሞችና ትናንሽ መንደሮች በሰው ባህር ተጥለቅልቀው ውለዋል። ኖ ኪንግስ ንጉስ አንፈልግም በሚል መሪ ቃል የተጠራውና በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ያነጣጠረው ይህ ተቃውሞ በአሜሪካ የፖለቲካ ታሪክ ውስጥ እጅግ ከፍተኛ ቁጥር ያለው ህዝብ የተሳተፈበት ኩነት ሆኖ ተመዝግቧል። የተቃውሞው መንስኤና መነሻ ሰልፈኞቹ አደባባይ የወጡት ፕሬዝዳንት ትራምፕ ህገ መንግስታዊ ገደቦችን በመጣስ እንደ ንጉስ ያለ ገደብ የሌለው ስልጣን ለመጠቀም እየሞከሩ ነው በሚል ስጋት ነው። በተለይም በኢራን ላይ እየተደረገ ያለው የጦርነት ዛቻ የፌዴራል ወኪሎች ወይም አይሲኢ በከተሞች ውስጥ የሚያደርጉት ጠንካራ የኢሚግሬሽን ህግ ማስከበር እርምጃ እንዲሁም በወኪሎቹ እጅ የተገደሉት ሞት ተከትሎ የመጣ ቁጣ ለሰልፈኞቹ መነሻ ሆነዋል። የጥንካሬ ማሳያ የተቃውሞው ዋነኛ ማዕከል የነበረችው በሚኒሶታ ግዛት የምትገኘው የቅዱስ ጳውሎስ ሴንት ፓውል ከተማ ነበረች። በሺዎች የሚቆጠሩ ሰልፈኞች የኢሚግሬሽን ወኪሎችን ወረራ በመቃወም ትከሻ ለትከሻ ተደጋግፈው ቆመዋል። ታዋቂው ድምፃዊ ብሩስ ስፕሪንግሰን በቦታው ተገኝቶ ባደረገው ንግግር ይህ ወደ ኋላ የማይመለስ ቅዠትና በአሜሪካ ከተሞች ላይ የሚደረገው ወረራ በፍጹም ተቀባይነት የለውም፣ አሁንም አሜሪካ መሆናችንን አሳይታችኋል ሲል ለሰልፈኞቹ አድናቆቱን ገልጿል። ከኒውዮርክ እስከ አይዳሄ ተቃውሞ በዲሞክራቶች ምሽግ በሆነችው ኒውዮርክ ሲቲ ብቻ ሳይወሰን ትራምፕ በ2024 ምርጫ 66% ድምፅ ባገኙበት የአይዳሄ ግዛት ጭምር ተስተውሏል። አዘጋጆቹ እንደሚሉት ከሆነ በሰልፉ ላይ ለመሳተፍ ከ9 ሚሊዮን በላይ ሰዎች አቅደው የነበረ ሲሆን በመላው አሜሪካ ከ3100 በላይ ኩነቶች ተካሂደዋል። አብዛኞቹ ሰልፈኞች ሰላማዊ በሆነ መንገድ ቢጠናቀቁም በአንዳንድ ከተሞች ግን ግጭቶች ተፈጥረዋል። በሎስ አንጀለስ ፖሊስ በፌዴራል እስር ቤት አቅራቢያ የተሰበሰቡትን ለመበተን አስለቃሽ ጭስ ተጠቅሟል። በዴንቨር ደግሞ መንገድ የዘጉ ተቃዋሚዎች ላይ የጢስ ቦምብ የተወረወረ ሲሆን ተቃዋሚዎችም መልሰው በመወርወር ምላሽ ሰጥተዋል። በዚህም ሳቢያ ቢያንስ 9 ሰዎች በቁጥጥር ስር ውለዋል። ይህ ኖኪንግ የተሰኘው እንቅስቃሴ ከጊዜ ወደ ጊዜ እየተጠናከረ የመጣ ሲሆን በፕሬዝዳንት ትራምፕ አስተዳደርና በተቃዋሚዎችም መካከል ያለው ልዩነት ከመቼውም ጊዜ በላይ መስፋቱን አመላካች ሆኗል። የሰልፉ አስተባባሪዎች ትራምፕ አካሄዳቸውን ካልቀየሩ ተቃውሞ ተጠናክሮ እንደሚቀጥል ዝተዋል። ይህ በአሜሪካ ታሪክ የታዩት በጣም ጽንፈኛው ፕሬዝዳንት ሆነው ተመዝግበዋል። Honesty, integrity, civility, respect. It's about treating our world allies like they... It is no King's Day. Millions of people protesting across the country, but the people that are here protesting carry a bit more weight. That's because we are a couple miles away from Mar-a-Lago, where Trump lives. The Trump administration that no one is above the law. Many people across the United States are protesting against what they say is the expansion of presidential powers.